ልክ እንደ ዘርፌ እጅግ አሳዛኝ አስደንጋጭ መረጃ አለ ለመላው ኦርቶዶክሳውያን። በመጨረሻም ትዝታው ሳሙኤል አመነ። ማርያም ድንግል ሆይ ከልጅሽ ጋር ወደኛ ነይ ያልጸልይ ነበር። በፊት ይገርማል። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ የሆኑ መረጃዎች ተመልሼላችኋለሁ። ይህን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ፣ ለሌሎች እንዲደርስ እንዲሁም ሼር አድርጉ። ኮሜንት ላይ ስለዚህ ቪዲዮ የተማራችሁትን ነገር አስቀምጡልን። ቀጥታ ወደ ዕለቱ ቪዲዮ ወስዳችኋል። እጅግ አሳዛኝ አስደንጋጭ መረጃ አለ ለመላው ኦርቶዶክሳውያን። ዛሬ የካቲት 18 የመላው ኦርቶዶክሳውያን የድረሱልኝ ጥሪ ለሁሉም ይዳረስልን። ከትላንትና 10 ሰዓት ጀምሮ በምስራቅ አርሲ መርቲ ፍርቂሳ አዋቾ በምትባል አካባቢ ምዕመኑ በግፍ እየተገደሉ እየተሰቃዩ ይገኛሉ። የድረሱልኝ ጥሪያቸውን አሰምተዋል። ለሁሉም ባለማህተብና ለሚመለከተው አካል ክፍል ደርሶ የህግ ጥላ ከለላ እንዲያገኙ ድምጽ ሁኑ ሲሉ አመላክተዋል። የምትችሉትን በሙሉ ቪዲዮ በመስራት ድምጽ በመሆን እንዲሁም ደግሞ ጸሎት በማድረግ ከነሱ ጎን እንቁምላለሁ። ማርያም ድንግል ሆይ ከልጅሽ ጋር ወደኛ ነይ ያልጸልይ ነበር። በፊት ቢገርማች እሱን አቁም ያለው የሱ መምህር እኮ ነኝ እኔ ሰርተክፊት ያለኝ 15 ዓመት ሙሉ የለፋሁበት የቅዳሴ መምህር ነኝ፣ የሰዓታት መምህር ነኝ፣ የኪዳን መምህር ነኝ፣ የደረግሱ መምህር፣ የባህር ሐሳብ መምህር ነኝ። ባለማተብ ኦርቶዶክስ ኮንክ በረጋ ስሜት ይህንን መረጃ 20፣ 30 እና ከዛ በላይ ሼር አድርግ። ሐሳብ አስተያየት ስጡ። ኦርቶዶክስ ለዘላለም ትኑር፣ ቀጥተኛይቱ ሃይማኖት ኦርቶዶክስ ናት እያላችሁ አስቀምጡልኝ። እነሆ ደግሞ እስቲ አሁን የጩፋ ደቀ መዝሙር ነው የተባለውን ሴራውና ድራማውን እንገልጣለን። በጣም በሰከነና በተረጋጋ መንፈስ ነገሩን ለመመርመር ሞክራለን። የመጀመሪያ ደረጃ በክፍል የከፋፈሉት ፓርት 1 ፓርት 2 እያሉ ለቀቁት። እኛም እንግዲህ በሁለት 3 ቪዲዮዎች እንሰራለን። በያሮስ የሁለት እንዲሁም በያሮስ የሚዲያ ዋናው ቻናል ላይ በስፋት ተንትነናል። ገብታችሁ እንድትከታተሉ በትህትና የጠየቁኝ። እስኪ አሁን የተነሳውን ሐሳብ በስፋት እንመልከት። አሁን የተናገረውን ማለት ነው። የመጀመሪያው እንግዲህ ይህ ሰው 15 ዓመታትን ያህል በቤተ ክርስቲያን በመምህርነት አስተምራለሁ ብሎ የዘረዘራቸው ነገሮች አሉ። አንደኛ የቅዳሴ መምህር ነበርኩኝ፣ ሁለተኛ የኪዳን መምህር ነበርኩኝ፣ ከሶስተኛ የሰዓታት መምህር ነበርኩኝ፣ የአቡሻሂር መምህር ነበርኩኝ ያለ መምህርነቱን ገልጸዋል። የመጀመሪያ ደረጃ ነው ወይንስ አይደለም የሚለውን በአንድ ወቅትም ጥያቄ ቀርቦ ነበረ። እሱም ያወጣው ምስክር ወረቀት ነበረ። የሀገረ ስብከቱ ሊቀ ጳጳስን ጨምሮ ጅማ አካባቢ እንደነበረ፣ ሆሳና አካባቢ እንደነበረ ተናግሯል። አሁንም ድረስ አባቶቻችን ብታሳውቁ ጥሩ ነው፣ የተሻለ ነው። መምህርስ ቢሆን ሆኖስ ቢሆን የሚለውን ደግሞ እንመልከት። ሆኖስ ቢሆን የመጀመሪያው ደረጃ መረጋጋት አለብን። ምክንያቱም ደግሞ ሳጥናኤልም መልአክ እንደነበረ ነግረናቸዋል። ከሱ ብሶ ማለት እንኳን እሱ ከሱ በላይ ሳጥናኤልም መልአክ ነበረ። እንኳን እሱ ከሱ በላይ ይሁዳም ሐዋርያ ነበረ። እንኳን እሱ ንስጥሮስም ጳጳስ ነበረ። እንኳን እሱ ከሱ በላይ አርዮስም ሊቅ ነበረ። ነገር ግን ወድቀዋል፣ ክደዋል፣ ርቀዋል። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን የኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛነትን ከሚያረጋግጡልኝ ነገሮች መካከል ጠላቶቿ ናቸው ብለዋል። አስተምሮን ዶግማውን ትተን ማለት ነው። ይህ ሰው እውነት የቅዳሴ መምህር ቢሆን ስርዓተ ቅዳሴ ላይ የሚፈተተው ስጋው ደሙ የማን ነው? ወንጌል ክርስቶስን አትሰብክም ቤተክርስቲያን ካልን ወንጌሉ እንኳን ሲነበብ በማህጠንት ከብሮ ዕጣኑ በርቶ ድባቡ ተይዞ መጾሩ ተጨብጦ አባቶቻችን ልብሰ ተክህኗቸውን ወጥተው ሁሉም ከቤተ መቅደስ ወጥቶ ለወንጌል ክብር ምእመናኑ ቆመው አይደል እንደሚነበበው? ምስባኩስ የሚሰበከው የክርስቶስ ወንጌል ሊገለጽ ዘንድ አይደል እንዴ? መልእክታት ውስጥ የሚነበቡት ስለማን ነው? ስለ ክርስቶስ አይደለምን? የተቀረጸው ታቦተ ሕግስ የሚሰገድለት ስለ ክርስቶስ አይደለምን? በኪዳን የትኛው ነው የሚጠራው? ሙሉ ኪዳኑ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን አይደል እንደሚሰብከው? መካድ አዲስ ነገር አይደለም። ብዙሃኑ ክደዋል። ነገር ግን አሁንም ወደ ኋሊት መመለሳቸው አሁንም ቤተክርስቲያን ጣት መቀሰራቸው ቢያሳዝነንም እኛ ግን እያንዳንዱን ጉዳይ እንገልጣለን። ቤተክርስቲያን ኢየሱስ ክርስቶስን አሰብክም ይላሉ። እኛ ግን በቅዳሴያችን እንዲህ ያልን እናመሰግናለን። መምህሬ ኢየሱስ ክርስቶስ ወይ ከቀዳማዊ አብ ጋር አንድ የምትሆን ንጹሕ የሚሆን የአብ ቃል የማየው የመንፈስ ቅዱስን ቃል ከሰማያት የወረድ የሕይወት ርስት አንተ ነህ። ስለ ዓለሙ ሁሉ መዳን ነውር የሌለበት መሥዋዕት የምትሆን መናገርን አስቀደም። አሁንም ከበጎ ቸርነትን እንለምናለን እንማልዳለንም። ሰው ወዳጅ ሆይ ያንተ በሚሆን በዚህ በመንፈሳዊ ታቦት ላይ ባኖርነው ኅብስት በዚህ ኅብስት ላይ በዚህም ጽዋ ላይ ፊትህን ግለጽ። ይህንን ኅብስት ባርከው ይህንንም ጽዋ አክብረው ሁለቱንም አንጻቸው። ይህ ኅብስት ንጹሕ ሥጋ የሆን ዘንድ ለውጠው። በዚህም ውስጡ ጽዋው ውስጥ የተቀዳው ወይን የከበረ ደም ይሁን።
እውነቱን እንገልጣለን። ይህ ክፍል 1 ነው። ክፍል 2 ክፍል 3 እንዳሉት እኛም ክፍል 1 ክፍል 2 እያልን የሱን እየመዘዝን በስፋት የምንሰራቸው መረጃዎች አሉ። ይህን መረጃ እባካችሁ ላይክ አድርጉ። 10,000 እና ከዛ በላይ ላይኮች ይኑሩት። ሼር አድርጉ። አዲስ ሆናችሁ ፎሎ አድርጉ። ከ100,000 እና ከዛ በላይ ይድረስ። ቫይራል ይወጣል፣ ለሁሉ ይዳረሳል፣ እውነቱ ይገለጣል። ባለማህተብ ኮንክ ኦርቶዶክስ ኮንክ ሼር አድርግ፣ ፎሎ አድርግ፣ ኮፒ ሊንክ እያደረግ አስተያየት እየሰጠ ኦርቶዶክስ ተዋሕዶ ንጽሕት ብሪት ቅድስት ዓለም አቀፋዊት አንዲት ኩላዊት ናት ያላችሁ ጻፉልን። ሀገራችን ኢትዮጵያ እንዲያሮን ሰዓት ማላም ገነት አድርጎ ይጠብቅልን። ቤተክርስቲያናችንን ከአጽራዊ ቤተክርስቲያን አምላክ ያስራ ይጠብቅልን። በያሮስ የዩቲዩብ ቻናል ሁላችሁም በሚዲያችን ገብታችሁ ተከታተሉ። በቀን 2 ጊዜ እየሰራ ነው። በቀን 2 ጊዜ ኦርቶዶክሳዊ ቪዲዮ ማስረጃዎችን በዩቲዩብ በቲክቶክ 2 ሰዓት ላይ ላይቭ ገፍተናል። ከእናንተ ጋር እየተነጋገርን ነው። ሁላችሁም ላይቭ ላይ በዩቲዩብም በቲክቶክ የምንገናኝ ወንድማችሁ ሉል መብራቱ። ልክ እንደ ዘርፌ ትንሽ ማህበራዊ ድረገጽ ላይ ቲክቶክ ላይ ኢንተርቪው ከሚያደርጋቸው ከአንድ ወንድም ጋራ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን በተመለከተ አንዳንድ ነገሮች ሲናገሩ ሰምቻቸዋለሁ እና ያው እኔ ወንዱ ዘርፌ ብያቸዋለሁ። እንግዲህ የወንዱ ዘርፌን መጀመሪያ ሐሳብ ከቪዲዮ ላይ እሳቸው የተናገሩትን ሰምተን እንመጣለን። እኔ ግን ወጥቻለሁ። እንዴት ወጡ? በቃ እኔ የእግዚአብሔር ጸጋ በስቶልኝ ነው። እኔ እንግዲህ በርግጥ እዛ ሆኜ በሰብክ ደስ ይለኝ ነበር፣ አላስቀመጡኝም። እግዚአብሔር ይባርካቸው። ገፍተው በጌታ እጅ ጣሉኝ። እነሱ ባይገፉኝ ኖሮ አሁን የምሰብከው ወንጌል አልሰብክም። በነፃነት እንደዚህ መስበክ አልችልም። አሁን እኮ ተፈተቼ በጣም ነው የምሰብከው። እዛ ውስጥ በሆነ አሁን መዳን በሌላ በማንም የለም ብዬ ሰብካለሁ እንዴ? አይቻልም። ይህንን መስበክ የምትችለው ወጥተህ ነው። እንግዲህ እንዳየነው ነው። በጣም ብዙ ነገር ነው የተናገሩት። ከተናገሩት ነገሮች ውስጥ ያው ቤተክርስቲያን እሳቸውንም ስለ ኢየሱስ ክርስቶስ ወንጌል በመስበካቸው ገፍታ በጌታ እጅ ላይ እንደጣለቻቸው ተናግረዋል። ቤተክርስቲያን እሳቸው ወንጌል ሲሰብኩ ደስተኛ ስላልሆነች እንዴት ወንጌል ይሰብካሉ ብላ በምቀኝነት ተነስታ ገፍታ እንዳስወጣቻቸው ከራሳቸው አንደበት ሰምተናል። እኔ እነዚህ ገፉን የሚሉ ሰዎች ግራ እየገባኝ መጥቷል። አሁን እኔ መግፋት የሚባለው እንደዚህ መሰለኝ፣ እንደዚህ ገፍቶ ማስወጣት መጣል። ቤተክርስቲያን ወንጌል የምትሰብክ ሰባኪን የማትወድ ቤተክርስቲያን ስለ ኢየሱስ ክርስቶስ የሚዘምሩ ዘማሪያንን የምትገፋ እንደሆነች እንግዲህ ሰሞኑን ሰምተናል። እኔ በጣም የሚደንቀኝ ነገር ማለት ነው፣ በነገራችን ላይ ወንጌል ስለሰበኩ ነው ተገፍቼ የወጣሁት፣ ስለ ኢየሱስ ክርስቶስ በመዘመሬ ነው የወጣሁት የምትሉ ሰዎች ግን አይምሯችሁ ይሰራል? ጤነኛ ናችሁ እንዴ? እናንተ አውደ ምሕረት ላይ እኮ ከመውጣታችሁ ዘማሪ ሰባኪ ከመሆናችሁ እኮ በፊት እንዴ እነ በኩረ መዘምራን ኪነጥበብ ወልደ ቂርቆስ እኮ ስለ ኢየሱስ ክርስቶስ ይዘምሩ ነበር። ለምን አልተገፉ? ትዝ አይላችሁ? አልፋና ኦሜጋ ፈጣሪ ሆንክ በካዲዎች ፊት ተይዘ ቀረብክ እያሉ እኮ ዘምረዋል። በመጨረሻም ትዝታው ሳሙኤል አመነ። ከኦርቶዶክስ ተዋሕዶ ቤተክርስቲያን ካልሰረቁ በቀር አንድም ነገር እንደማይደመጥላቸው በገዛ አንደበቱ አምኗልና ኦርቶዶክሳውያን ይህንን ቪዲዮ ከመቼውም ጊዜ በበለጠ ለብዙሃን ይደርስ ዘንድ ከ30 ጊዜ በላይ ኮፒ ሊንክ ሪፖስት እንድታደርጉና ኦርቶዶክስ ተዋሕዶ ለዘላለም ትኖር እያላችሁ ኮሜንቱን አጥለቅልቁልኝ። ታዲያ ፓስተር ትዝታው ሳሙኤል ትናንትና በነበረው ኢንተርቪው ያለውን ነገር ትንሽ ሰከንድ ስጡኝና ሰምተን እንመለስ። ቀድሞ በኦርቶዶክስ ቤተክርስቲያን የሚዘመር ነይ ነይ እምዬ ማርያም የሚል በጣም የታወቀ ዝማሬ ነው። አሁን ደግሞ ናና ኢየሱስ ጌታዬ ብለህ አንተ ዘምረኸዋልና አነጋጋሪ ነው የሆነው። ሙሉ አልበም ተሰርቶ ነበር በቅርብ፣ እንደዚህ እንኳን ቫይራል አልወጣም። ግን መንፈስ ቅዱስ ጉዳይ ሲኖረው እንዲህ ያደርገዋል። በቃ የሚሰራው ስራ ሲኖር እንዲህ ያደርገዋል። እና የእግዚአብሔርን ስም አከብራለሁ። መዝሙሩ በብዙ ሰዎች
ተወዷል። ያው የሚበሳጨው እንዳለ ሆኖ ማለት ነው። ግን እንደሰማችሁት ነው። እነ ትዝታው ሳሙኤል ክርስቶስን እናመልካለን የሚሉ በብሽሽቅና ከኦርቶዶክስ ላይ እልክ በመጋባት ነው። እኛ ኦርቶዶክሳውያን ደግሞ ክርስቶስን የምናመልከው የእውነትም በማምለክና ክርስቶስን መስለም በመኖር ነው። እንደሰማችሁት ፓስተር ትዝታው ሳሙኤል ናና ኢየሱስ ጌታዬ ብሎ የኛን ዜማ ሰርቆ በራሱ መንገድ ከመስራቱ በፊት አንድ አልበም ለቆ ነበር። ነገር ግን አልተደመጠለትም። ይህንን ደግሞ የተናገረው ራሱ በገዛ አንደበቱ ነው። አሁን ግን ነይ ነይ እምዬ ማርያም የሚለውን ዝማሪያችንን ናና ኢየሱስ ብሎ ከቀየረው በኋላ እይታን እንዳገኘና እንደተደመጠለት በገዛ አንደበቱ ሲመሰክር ይስተዋላል። ለዚህ ነው እነ ትዝታው ሳሙኤል 24 ሰዓት ስለ ኦርቶዶክስ ያወራሉ። ኦርቶዶክስ ደግሞ 24 ሰዓት ኢየሱስ ክርስቶስን ታመልካለች። ሐቁ ቢመራችሁም ይሄ ነው። ከቤተ ክርስቲያን ተገፍቼ ወጥቼ በርገሬን፣ ቁርጤን፣ ክትፎን እየበላው በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ ብላል። ዘና ፈታ ብለ ሲጀመር ቁርጥም መብላት በርገርም መብላት ጎድን አጥንት መብላት ኃጢአት አይደለም፣ ኃጢአት አይደለም። ልትል የፈለከው ነገር ስለገባን ነው። የአብይ ጾም ወቅት አይደለም። አሁን ጾም የለም ጾም የሚለኝም የለም ብለዋል። አንተም አሁን ቅዳሴ ቀድስ የሚለኝ የለ፣ ሰዓታት ቁም የሚለኝ የለ፣ ፍትሃት ፍታ የሚል የለ፣ ሰው ሞታል ቀብር አስቀብር የሚለኝ የለ ብለሃል፣ ተናግራል። እውነት ነው። አሁን ማንም አይልህም። የሚገርመው ግን ቀድሞውንም ቤተ ክርስቲያንን የፈለካት ለምግበ ስጋ እንጂ ለምግበ ነፍስ አልነበረም። ቤተ ክርስቲያንን የፈለካት ቀድሞውንም፣ ዳሩ ግን ከኛ ዘንድ አልነበሩም ከኛ ዘንድ ወጡ ተብሎ እንደተጻፈ ቤተ ክርስቲያን ውስጥም እየነበርክ ቤተ ክርስቲያን ውስጥ አልነበርክም። ለሚበላና ለሚጠጣ ነገር ነበር የምትፈልጋት። ለምድራዊው፣ ለስጋዊው፣ ለጊዜያዊው ምቾት፣ ድሎት፣ ቅንጦት ነበር የምትፈልጋት። ጾሙ አስመርሮ ነበረ። ግን መነኩሴ ነኝ ቆሞስ ነኝ ስትል ነበረ። በርገሬን እየበላው ክትፎን እየበላው ይሄን ያህል ጾም ትርጉሙ አልገባህም ነበር ማለት ነው። ስጋን ጎስሞ ነፍስን ለእግዚአብሔር ማስገዛት እንደሆነ አልገባህም ነበር ማለት ነው። ወይ መድኃኔዓለም ክርስቶስ ምንድነው የሚለው እግዚአብሔር ቃል? እዚህ ጋር እኮ አናተ ላይ ያጠለከው ቆብ እኮ የተክልዬ ቆብ እኮ ነው። የጻድቁ አባት ያቡነ ተክለ ሃይማኖት ቆብ እንዴ የአክሊለ ሦክ እኮ ምሳሌ እኮ ነው። እኔ ለዓለም ሙት ነኝ ዓለም በኔ ዘንድ ሙትናት እኮ ብለህ እኮ ነው የመነኮስኩ የቁም ግንዝ ተገንዘ ማለት እኮ ነው። አልገባንም እኛ ለበርገሩ ለጮማው ለክትፎ ለጎረድ ጎረዱ እኮ መመንኮስህን ቀድሞ ብትነግረን ኖሮ እንደምንም እሱን ፈቅደንልህ እንደው በአፍንጫ እስኪወጣ አብልተንህ የኑፋቄ ትምህርትን ይሄ ልዩ ወንጌል እያጣመም ከምትሰብከውን ግን ተው ብለን እንደምንም ከቤተ ክርስቲያን ትንሽ ገለል እናደርግ ነበረ። ትንሽ የመነኮስከው እንኳን ለምን እንደሆነ ያላወቅ ሰውዬ ወንጌል ስሰብክ ነው ተገፍቼ ወጣው ትላለህ። በጣም ይገርመው ደግሞ እንደው ወንጌል የሚሰብክ ሰው እንዴት ሆዳቸው አምላካቸው ክብራቸው በነውራቸው የሚለው ጥቅስ እንዴት እሱ ይጠፋዋል? እንዴት ስለ በርገር ስለ ምናምን ታነሳለህ? ስለ ሆድህ ማለት ነው። እንዴት መንፈሳዊነትን ከሚበላና ከሚጠጣ ነገር ጋር እኩል አድርገህ ሚዛን ላይ ታስቀምጣለህ? በጣም የምትገርም አባ ልበልህ አባ ጨጓሬ እግዚአብሔር ብቻ ልብ ይስጥህ። ግራ ገብቶኛል። አንቱም እያልኩ ማወራው ትንሽ ስላበሳጨኝ ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው ይላል ቅዱስ ጳውሎስ። ያንተ አይነቱን ማለት ነው። ሳይገባውና ሳይገባው የመነኮሰውን ማለት ነው። ሳይገባው የሃይማኖት ጉዳይ ነው። የሃይማኖት ጉዳይ ሳይገባ ስርዓተ ምንኩስና የተፈጸመል ሳይገባ ነበረ።
ስለ ምንኩስና ሳታውቅ መነኮስክ።